አንድ ሰፈር አንድ ትምህርት ቤት ለመጀመሪያ ጊዜ እኔም እሷም ከቤት ወጥተን ተከራይተን አብረን ኖረናል። ከኔም ቤት ከሷም ቤት ምናምን ይጨቀጭቁናል። ስለሌሎች ጓደኞቼ አብልጬ ካወራኝ ትናደዳለች። በቃ ነው በቃን አብረን መኖር አሁን አንችልም። ላንቺ ያለኝን ነገር ያው አንቺም ታውቂዋለሽ፣ በዙሪያችን ያሉትም ሰዎች ሁሉም ያውቀዋልና እሺ ሳምራዊት ደምስ ይባላለሁ። ባለትዳርና የአንድ ልጅ እናት ነኝ። መታደል ልክ ነው እባላለሁ። አክትረስና ነጋዴ እንዲሁም የማስታወቂያ ሞዴልና ፎቶ ሞዴል። ከመቲ ጋር መቲ ጓደኛዬ ነች ማለት ይከብደኛል። እኔ እንደ እህቴ ነች። ጓደኛ የምለውን ቃል መጠቀም አልፈልግም፣ ምክንያቱም ከጓደኝነት ያለፈ ነገር ነው ያለን፣ ቤተሰብ ነን። እህቴ ማለት ነች ሳምሪ ማለት። ከእህትም በላይ ነች። ከነርሰሪ ጀምሮ አብረን የተማርነው፣ ከዛ ደግሞ አንድ ሰፈር አንድ ትምህርት ቤት። በመሀል የተለያየንባቸው ጊዜያቶች ነበሩ፣ ግን ተገናኝተን 12 ስንጨርስ ደግሞ ሁለታችንም የደብረ ዘይት ልጆች ነን። 12 ስንጨርስ ደግሞ ሁለታችንም ወደ አዲስ አበባ ሙቭ አደረግን። ዩኒቨርሲቲ ከገባን በኋላ ሁለታችንም ለመጀመሪያ ጊዜ እኔም እሷም ከቤት ወጥተን አንድ ቤት ውስጥ አብረን ተከራይተን ኖረናል ብዙ አመት እና የረጅም ጊዜ ጓደኛ ማለት ይከብደኛል፣ ያስጠላኛል ቃሉን ጓደኛ ለመጠቀም። ለሷ በጣም የምወዳት እህቴ ነች። አንዳችሁ በሌላችሁ ቤት ውስጥ ያላችሁ ተቀባይነት ምን ይመስላል? በጣም 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 የጠበቀ ነው። በእኛ ቤተሰብ በቃ ማዘር በተለይ በመሀል ያው እንደዚህ ስንጋጭ ምናምን እና ሳምሪ ሁሌ ነው በቃ እንደ ቁጭት ነው የምታወራው። አንዳንዴ ወላ እሷ እስከምትመስለኝ ድረስ ልጇ ነው የምትናገረው ማለት ነው። ማዘር ብቻ ሳትሆን ሁሉም እኛ ቤት አያቴም፣ አክስቴም፣ አጎቶቼም ሁሉም ሳምሪ በጣም ትልቅ ቦታ ነው ያላት እኛ ቤት። እንደውም በአንድ አጋጣሚ እኔ ከደብረ ዘይት ወጥቼ ሌላ ሀገር ሄጄ ነበርና ለ4 አመት በዛ አጋጣሚ ማሚ የመቲ እናት እሷ ነች እንድትለያዩ አልፈልግም ብላ ገበያ ውስጥ አግኝታት የኔን አያት አግኝታ ስልኳን ተቀብላ እንደገና ደግሞ አንድ ላይ እንድንሆን ያደረገችን። እኔ ለ4 አመት አልነበርኩም ደብረ ዘይት ውስጥ። ከዛም በኋላ እንደገና ደግሞ አብራችሁ ያደጋችሁ ናችሁ አትለያዩ ብላ አብረን እስከዚህ ሰዓት ቀጥለናል ማለት ነው። ኢቭን እኔ ያው ማዘር ሌሎቹን አትወዳቸው ማለት ነው ጓደኞቼ። ስለሌሎች ጓደኞቼ አብልጬ ካወራኝ ትናደዳለች። በቃ ሁሌ ጓደኛዬ እንድትሆን የምፈልገው አብራኝ እንድትሆን የምፈልገው ሳምሪ ነው እና ይሄን ያህል ነው ሳምሪ እኛ ቤት ያላት እንትን ሁሉም ጋር እናቴ ጋር ብቻ ሳይሆን አክስቴም ጋር አያቴም ጋር አጎቶቼም ሁሉም እኔም እንደ ልቤ ማለት ነፃነት ነው የሚሰማኝ። እነሱ ቤት ስሄድ አያቴ ቤት እንደሚሰማኝ አይነት ስሜት ነው የሚሰማኝ። መጣላቱ ላይ አይፈቀድልንም ማለት ተኮራርፈን ምናምን ክፍተት እንኳን እንዲፈጠር አይፈልጉም ቤተሰቦቻችን። ከኔም ቤት ከሷም ቤት ምናምን ይጨቀጭቁናል እና ይፈልጉታል አብሮ መሆናችንን። አብዛኛው የምናውቃቸው ሰዎች እናሷ እህታማቾች መሆናችንን ነው የሚያውቀውና እኛም ሲጀመር ጓደኝነት የሚለውን ነገር ለሰው ማውርተን ስለማናቅ ባለቤቴንም ጨምሮ እህቴ እንደነበረች ሌሎች ደግሞ ትምህርት ቤት ላይ የሚያውቁን ወይ አባታችን ስም ምናምን ሲለያይ እኛ በእናት ነው የምንገናኘው እንል ነበረ። እንዳጋጣሚ ሆኖ ደግሞ እኔ ማሚን የሚመስል የሆነ ነገር አለኝ ስንስቅ ምናምን እንመሳሰላለንና ሰው እሷን ማሚን ትመስላለች ያለ መሳሰለኝ ነበር። ራቅ ያለ ሰው ደግሞ ጫና አድርጎ ደግሞ ሲጠቀን ያክስቴ ልጅ ነች ምናምን እንባባላለን። እዛ ድረስ ነው እንትን የምንባባለው። ሰው ስለኛ የሚያውቀው እንደዛ ነው። አንቺ መቼ ለታ በዛው መንገድ ተዘጋግቶ ውስጥ በመገናኛኛል እኛ ሰው ይተዘበል አከራች እንትን ያልንበት
ትተን የወጣንበት ጠዋት ገብተን ተዋውለን ከሰዓት ነው የወጣነው። 6 ሰዓት ነው ቤቱን ጠርገን አስተካክለን የሰው ቤት ጠርገን አሳምረን ወጥተናል። የእንትኑን አታስታውሽም እንዴ? እኛ ቤላ ተከራይተን እንዴት ነው የሆነው? ተከራይተን ከዛ ደግሞ መውጣት ስንፈልግ አላፈርንም። እነሱ እኮ በጣም ጥሩ ሰዎች ግን እኮ ኖርማል ነው ተናግሮ መውጣት እየተቻለ መብታችን ነው። መብታችን ያው በጣም የይሉኝታ ሰዎች ነን። እስቲ ልክ የይሉኝታ ሰዎች ነን። እኔ በጣም ይገርመኝ ባላያችን ላይ እንደዚህ የምናረማምደው ብቻ ግን ያው የምክር ትዝታችን በቃ በዛ ጋሰት ይዛለኝ በጣም ብዙ ትዝታ የሆነ ቀን አንቺ ጥለሽኝ አልነበርሽም? ከዛ አይጥ መጥቶብኝ ሶፋ ላይ ቁጭ ብዬ እኮ ያደርኩት ጠዋት ስንነሳ ደውልልሽ መች ተኛው እንደ ተናሪዎች መደገፊያው ላይ ሸፈር ደህና አደርክ ከምትሉኝ ደህና አልክ አትበይ እንደዛ ልሽብኝ ስደውልልሽ። ቤት ውስጥ ስለነበራችሁ የስራ ድርሻ እናውራ። ያው አብረን በምንኖር ጊዜ ቤት ውስጥ ያለን የስራ ድርሻ እዛ ቁጭ ብላ እኔን ማየት ነበረ። እውነት ለምነግር ምንም ስራ እንዲሰራ ፈቅድልኝም ነበር። ያው እኔ ኖርማሊ ስራ መስራት የሚደብረኝ ሰው አይደለሁም፣ እሰራለሁኝ እና በቃ እኔ ብዙም ስራ እኔ ነኝ የምሰራው። እሷ ያው ቁጭ ብላ ታዋራኛለች፣ ታየኛለች፣ በሱ ታግዘኛለች። እንደ እናት ነው በቃ ሁሉን ነገር ቤት መታጸዳው እሷን ጥቂት ስራ ነው የምታዘዘው። እኔ የቤቱ ስራ እኔ ነኝ በብዛት እኔ ነኝ እና እሷ ልብስ ማጠፍ ጎበዝ ነች፣ በሱ አደንቅላታለሁ። ልብስ ስታጣጥፍ በከለር አድርጋ ምናምን አሳምራ ነው የምታጣጥፈው። እኔ ደግሞ እሱን አልችልበትም ማለት አጣጥፋለሁኝ፣ ግን እንደሷ አያምርልኝም እና የሷ ዋነኛ ስራ እሱ ነበረ። እሱን አጣጥፋ ማሳመር ነበረ። በቃ ይሄ ባህሪዋ ራሱ የእናት ባህሪ ነው ያላት ማለት እኔ አሁን እኔ በብዛት እሷ የጠዋት ነበረ ክላሷ እና እኔ ደግሞ ከ4 ሰዓት ከ4 ተኩል በኋላ ላይ ያለኝ አንዳንድ ቀን ነው 2 ተኩል ክላስ የምገባው እና በተቻለኝ ስትመጣ ምግብ አዘጋጅቼ እጠብቃታለሁ። እንዲኖርላት ፈልጋለሁ። ደክሟት ምናምን ስለምትመጣ ያንን አስቤ አዘጋጅቼ ነው የምሄደው። አስተካክዬ ምናምን ነው የምሄደው። ያው ሰው ከውጭ ሲገባ ቤቱ ንጹህ ሆኖ ምግብ ሰርቶ ሲጠብቅ ደግሞ ደስ ይላል። ያው ካልሰራን እኛ ሰርቶ የሚጠብቀን ስለሌለ እንደዛ አደርግ ነበረ። የሚገርመው ግን እሷ እንደዛ አድርጋ አትጠብቀኝም። እሷ እኔ ልክ 11 ተኩል መውጫዬ ሰዓት ላይ ልክ ተኩል ሲሆን ትደውልልኛለች። ሳምሪ መለስ ራስ ትለኝ በቃ ይደብረኛል ታዩ እላለሁ። በጣም ነው እናደደ የነበረው እንደዛ ስታደርግ። ሳምሪ በጣም በቃ እንትን ነች። ይሄ ባህሪዋ ራሱ የእናት ባህሪ ነው ያላት። ግን ደግሞ ከሷ ባህሪ ምንድነው አኩራፊ ነች። በጣም ታኩርፋለች እንጂ በጣም ለኔ በተለይ ቤት ስራ ድርሻ በእውነት ለመናገር የለኝም ማለት ይቻላል። እንደዚህ እርጂ በልተሽ ታጥቢያለሽ። አንድ ጊዜ ሳምሪ ታጥባለች ሲባል ይቀመጥ በቃ ሳምሪ ታጥባለች ሲባል ተናደሽ የኛም ብቻ አጥበሽ አስቀምጠሻል። እሱን አስታውሳለሁ። አይ እቃ የምናስቀባውን ቦጋ ነበር የምናስቀምጠው። ከዛ ሌሎቹም እኛ ጋር እዛ የነበሩት ተከራዮች አምጥተው ሳምሪ ትጠበው በቃ ብለው እንትን ሲሉ ስራ አይደብራትም ብላ እዛ ላይ ተናደሽ የራሳችን አጥበሽ አስቀምጠሻል እኔ እስከምመጣ በቃ እንብላ ሂጂ በቃ ይዤ እመጣለሁ። አቅርብ ምንም መጣሁ እኔ። ሌላው ደግሞ ሰው ትወዳለች። ይሄ ቤታችን በቃ ሰው ሲመጣ ሰው መውደዳችን አስተዳደጋችን ይመስለኛል። ሁለታችንም
ቤታችን ሰው ሲመጣ ኢቭን ስንኖር አብረን በጣም ማረሳቸው አጋጣሚዎች በጣም ማናውቀውን ሰው ለቤታችን አሳድረን እናውቃለን። ብዙ ጊዜ ይሄ በቃ የሆነ ቦታ ሄደን ምናምን ሰው ስናገኝ ሰው እናመጣለን። ይሄ ከሰው ጋር በቃ ቶሎ እንትን እንላለን። ትንሽ ሳምሪ አንተን ነች ከሰው ጋር መግባባት ቶሎ ትንሽ ታፍራለች እንጂ ከዛ በኋላ ግን ሰው ከተላመደች በኋላ በጣም በቃ ቤታችን ሰው ጠፍቶ አቅም ነበር። አብረን ስንኖር ብዙ ጓደኞች ይሄ የሚመጡ የሚያዩን ቤተሰብ ምናምን ነበሩ። ብቻ ደስ ይል ነበር። በጣም የምወደው ጊዜያቶች ናቸው አብረን የኖርንባቸውን ጊዜያቶች። አብሮነታችሁ በህይወት መንገዳችሁ ውስጥ ያለው ዋጋ 7 ወር በልጣታለሁ እና እኔ እንደ ታላቅ እህት ነው፣ እንደ ጓደኛ ሳይሆን እንደ ታላቅ እህት እቆጣለሁ። ማይሆን ነገር ካለ እንመካከራለን። ማኔጅ ታደርገኛለች በቃ በህይወቴ ውስጥ ብዙ ነገር እንዴት ነው አንዳንድ ሰው ከሞት ጠበቀኝ ምናምን የምትሉት ሰው አለ አይደል? ሳምሪ ማለት ለኔ እንደዛ ነች። ማለት እኔ ብዙ ጊዜ ይሄ በቀላሉ የምሸወድ አይነት ሰው ነኝና ህይወቴ ላይ በጣም ብዙ ነገር በቃ ህይወቴን ብዙ ነገር ቀይራልኛለችና እንኳን ኖረችኝ እንኳን የኔ ሆነች እና መቲ ጓደኛዬም እህቴም ሚስጥረኛዬም አብረን ብዙ ነገር ለሰው ማላወራቸውን ብዙ ነገሮች ለሷ ነው ሼር የማደርገው። በህይወቴ ምንም ነገር ቢፈጠር ጥሩም ቢሆን መጥፎም ቢሆን የመጀመሪያውን የምትሰማው እሷ ነች። ኤቭሪቲንግ ምንም ማናወራው ነገር የለም። ለቤተሰብም ማንነግራቸው ብዙ ነገሮች እኔና እሷ ብዙ አብረን ብዙ ያሳለፍናቸው ነገሮች አሉ አብረን ስንኖር። በጣም በብዙ ነገር ይሄ ሳናወራው ላን የምንግባባው እኔ አብሮ ከመኖር አብሮ ከማደግ ይሁን ይሄ ነገር የመጣው አላውቅምና በጣም በቃ የሆነ ነገር ከፈለኩኝ መናገሩ ላይ አይጠበቅብኝም። ታውቃለች ብዙ ነገሬን። ይሄ እሷም እንደዛው በቃ አይ ቲንክ እንደውም ብዙ ጊዜ እኔ ላይ ኩርፊያዋ እኔ ላይ ነው የሚመስለኝ። የሆነ ነገር ብላኝ ይሄ ሳትናገር ሳልረዳት ስቀር ኩርፊያ ከዛ የመጣ ነው የሚመስለኝ። በቃ ልሄድ ነው ወደ ቤት እባክሽ። እኔ በእናትሽ ሱቅ እንሂድ። ኧረ በእናትሽ ቸኩላለሁ፣ ቀጠሮ አለብኝ። በእናትሽ ጻንቺ ደግሞ አብረን ነው የምንሄደው። ሴትዮ ገዛዝተን እንመጣለን። አንቆይም። አትሸከም ያምጣልናል ነግረን ነው እንጂ የጋራ ጊዜ የምናሳልፍባቸው አጋጣሚዎች በፊት ያው የምንለያየው ትምህርት ቤት ብቻ ነው። ትምህርት ቤት ስንሄድ ያው የተለያየ ትምህርት ቤት የተለያየ ዩኒቨርሲቲ ስለምንማር ነው የምንለያየው እንጂ ከዛ በኋላ ከዩኒቨርሲቲ ስንመጣ ኢቭን ተጠባብቀን ነው የምንገባው ወደ ቤት ማለት ነውና በቃ እንለያየው። እሷ በጣም ውጪ ትወዳለች። ቤት ውስጥ መሆን የሚጨንቃት ናክቹዋሊ አሁንም እንደዛ ነች። ቤት ውስጥ መሆን የሚጨንቃት ነች። እኔ ደግሞ ቤት በጣም እወዳለሁኝ። በቃ ቤት ሞቅ ሞቅ ማድረግ ነው ደስ ይለኛል። እና እሷ ከቤት መውጣት ትፈልጋለች፣ እኔ ደግሞ ቤት መሆን ነው የምፈልገው። እና የሆነ አብረን የምንሄድበት ቦታ ካለ ወይ እንዳካሄዳት የምትፈልገው ቦታ ካለ በቃ በጣም በብዙ ነገር አሳምናኝ። እኔ ደግሞ በቃ ደስ ስለማይለኝ ቤት መሆን ስለሆነ የምወደው በቃ አታላኝ፣ ልብስ አስመርጣኝ፣ የለበሰችውን ሁሉ አንዳንዴ አውልቃ እንደዚህ ያምርብሻል እንደዚህ ልበሽ ብላ እሷ እየለካች እያሳየችኝ ምናምን እወጣለሁ። አስቸግራታለሁ። አይ እኔ ይሄ ልብስ አላማረብኝም አልሄድም እላለሁ። ለብሳ እለዋ ላይ ታሳየኛለች። እንደዚህ ያምራል ብላ አሳይታኝ እንደዛ አድርጋ ብቻ እንደዛ እያታለለችኝ እንወጣለን። አብረን ነው የምንሄደው ተያይዘን የትም ቦታ። በዓል ስንሄድ አንድ ላይ ነው የምንሄደው ወደ ቤት። አንዳንዴም ደግሞ እኔ ክላስ ኖሮኝ እሷ ክላስ ከሌላት ወይ እሷ ክላስ ኖሯት አብረን ትምህርት ቤቱ ላይ ሄደን ክላስ ገብተን ነው የምንማርባቸው አጋጣሚዎች ነበሩ። ያው ከገባሁኝ በኋላ ትዳር ከያዝኩኝ በኋላ ሰፈርም ተለያይተን ቤትም ተለያይተን ነበረ። አሁን እሷን ተከትዬ እሷ ያለችበት ሰፈር ገብቻለሁኝ እና አሁን አብረን የምናሳልፋቸው ተቀጣጥረን ምናምን አይደለም። በብዛት በቃ አለች፣ ቤት ነች። ቤት ካለች እኔ ጋር ትመጣለች። ቤት ከሆነች ቤት ነሽ ምናምን ብያት እመጣለሁኝ። በቃ ወይ የሆነ ቦታ እንዳለን እዚህም ቤት መሆን ካለብን አብረን ቤት እንሆናለን። ሁሌ አለች። ተቀጣጥረን እንደዚህ የምንገናኝባቸው እንትኖች የሉም። እንደ ግዴታ ነው የምናየው መገናኘቱን። ቤት ካለች ትመጣለች፣ ከቀረች ይደብረኛል። አንቺ ማሚ ደህና ናት? ትመጣለች። መቼ ነገና መጣ ይመስለኛል። ኑ ካላለች እዚህ ትመጣለች። ባለፈው ነው ትመጣ ይመስለኛል።
ከኔ ጋር ረጅም ጊዜ ኤሎራን እንትን ያልኩ ጊዜ አይተገናኘን። በፎቶማ በእንትን ግን በጣም ቆየን ረጅም ጊዜ። ከቤት በተጨማሪ ከወጣንም የተለያዩ መዝናኛ ካፌ እንሄዳለን፣ እናወራለን። ወክብ ካደረግን ሾፕ እናደርገውም ነገር ካለ ፀጉር ቤት፣ ጥፍር ቤት ሊሆን ይችላል አብረን ነው የምንሄደው። ልጇን እናጫውታለን። ልጄን ይዘን መጫወቻም ቦታም ሆነ መዝናኛ ቦታ ከሄድንም አብረን ነው የምንሄደው። አብረን የምናሳልፋቸው ጊዜዎችም አሉ እንደዚህ። እኔ ጋርም ይመጣሉ አንዳንዴ። እዚሁ ቅርብ ነን፣ አንድ ሰፈር ነን። ደስ የሚለው ነገር በዚህ መልኩ እናሳልፋለን አብረን። የጋራ ጊዜያቶች አሉ ብዙ። 5 ሊትሩን አድርገው መስታወት ማጽጃ ማድረግ ጎበዝ፣ አስታወሽ። የእቃ ማጠቢያ ትንሽ ይሆን? አዎ እንትን የለም አጃክስ የሚለው አጃክስ እሱ ነበር አሪፍ። ሌላ ምን ልግዛ? ፒነሽ በተር ማርግልህ የምትፈልጊያለሽ? እኔ እርዛለሽ። አዎ እና እንትን አለሽ የኪችን አለብልሽ ነው? አይ ዶንት ቲንክ የለም። ይሄኛው አለ ፈልገልሽ። ይሄኛው ሶፍት ትልቁ ዋላጅሽ እኛ ሁሉም ህይወታችን ውስጥ አንድ ላይ ነን። ምንም ከምርቃት ጀምሮ ጋብቻ፣ ስወልድ ብዙ አልፋ የምታደርግ ነች። ብዙ ምንደራረግ ነች። እንደ እንትን አይደለም። ይሄ ተጠባብቀን የምናደርገውም አይደለም። እኔ ለቤት ለእናትና ለአባቴ ብቸኛ ልጅ ነኝና ሳምሪ ማለት ለእኔ ያው እህቴ ነች። በቃ ያው የስጋቴ እስከምትመስለኝ ድረስ ከመቲ እንደ ውለታ ብዬ ማስበው ነገር የለም። ማለት እንደ እህቴ ስለማያት እንደ ግዴታዋም ማይ ይመስለኛል። እንደዛ ነው ማየው። ውለታ ብዬ ማስቀምጠው ነገር የለኝም። ግን ማረሳው ማርገዜን ሳቅ እንዳረገዝኩኝ የመጀመሪያ የሰማችሁ እሷ ነች። መጀመሪያ የነገርኳት እሷ ነች። በጣም ኤክሳይትድ ሆና የመጀመሪያ ቼክአፕ አብራን ሄደችው። ከኔና ከባሌ ጋር አብራን ሄደችው። እኔም እሰማለሁ አያለሁ ብላ አብረን ነበር እንትን ያለው እና የዛን ቀን አብረን ስለነበርን ቼክአፕ የሄድን ቀን የዛን ቀን ነው ስንወጣ ከሆስፒታል አበቦች አይቼ ነበር በር ላይና ስወልድ ይሄን ነው ይዘሽ የምትመጪው ብያስ ነበረ እና ከዛም በኋላ አውርተን አናውቅም። በቃ ይሄንን አወራን። ስለ እንትኑ ስለ አበባው ምናምን አውርቼ አላውቅም። እንዳጋጣሚ ሆኖ ስወልድ ለቼክአፕ በሄድኩበት ነበረ መውለድ አለብሽ የተባልኩትና የዛን ቀንም የደወልኩት ለሷ ነው። ናይ እንደዚህ ተብያለሁ ብዬ የለችም ነበረ። ተሯሩጣ መታ አልነበረችም አዲስ አበባ ውስጥ ግን ደርሳልኛለች። ስወጣ አግኝቻታለሁ እና የዛን ቀን አብራኛ አምሽታ ወደ ማታ አካባቢ ነበረ። የዛን ቀን አብራኛ አምሽታ ከዛ የዛን ያወራነውን የመጀመሪያው ወር ላይ ያወራነውን አበባውን በንጋታ ይዛልኝ መጣችና በጣም ነበር ደስ ያለኝ። አልጠበኩትም ነበረ ማለት ስላወራን። የዛን ቀን ደግሞ ከተማ ውስጥም አልነበረችም፣ እዚህ አዲስ አበባ ውስጥ አልነበረችም፣ ወታ ነበርና ያንን አስታውሳ ምናምን ማድረጓ ገርሞኛል። የዕለት ዕለት በንጋታው ማድረጓ ማለት ቆይታ ምናምን እንድታደርጎ እኮ ትችላለች፣ ግን ሆስፒታል ሆኜ የምታመጪልኝ ምናምን ስላልኳት ያንን አስታውሳ ማድረጓ በጣም ደስ የሚለኝና አረሳውም እና በጣም ነው የምወደው ሁሉም ነገር። በቃ ህይወቴ ላይ ያሳለፍኩትን ከሷ ጋር ያለውን ነገር ለምሳሌ የምርቃቴ ጊዜ ከቤት ቤተሰቦች የኔ ወንድሜ ነበር የመጣው። ሌላ ሰዎች አትምጡ ብዬ ነበረ። ማሚ ግን የመቲ እናት መታስመርቃኛለች። የወለድኩኝ ጊዜ መቲ ደግሞ በጣም አልፋ ፕራይቬት ነገሮችን ስወልድ በሲኤስ ነው የወለድኩትና ከዛ ደሜ ነካውን ፓንቴን አጥባ ምናምን እሱን አረሳው። ሳምሪ እንኳን ምን ሆነች ምልበት አጋጣሚ አንድ ጊዜ ለእኔ ግራጁዌሽን ጊዜ ትንሽ እንትን ብለን ነበር፣ በመሀል ክፍተት ፈጥረን ነበርና ማረሳው ትመጣለች ብዬ ኤክስፔክት አላረኩም። ይሄ የምትወዱትን ሰው ታስቡታላችሁ ማለት ደስታችሁ ላይ እንዲገኝ አብራችሁ እንዲሁ ምናምን ትፈልጋላችሁና የዛኔ ምርቃቴ ላይ መታ ሰርፕራይዝ አድርጋኛለችና ይሄ ማረሳው አጋጣሚ መቲ እኔ ቃላት ያጥረኛል ማለት ሰው እንደሷ መሆን ቢችል እላለሁ። እኔ ቀናባታለሁ በባህሪዋ
ሰው እንደሷ መሆን ቢችል በጣም ጥሩ ነው። በጣም የዋህ ናት፣ በጣም ቅን። እኔ እንጃ ለሷ ቃል የለኝም። የእውነቴን ነው። በጣም መወዳት እህቴ ነች። በጣም ምንም ብታደርጊያት ከሷ ይቀራል እንጂ ገፍታ የምታስቀይሚያትም ምንም ገፍታ የምትመጣ ነች። በአጠቃላይ የሚጨከንባት ሰው አይደለችም መቲ እና በጣም እሱም በጣም ባህሪዋን በጣም ነው የምወድላት። ሰው እንደዛ መሆን ቢችል እላለሁ። እኔ አልችልበትም እንደዛ መሆን። ለዛ በጣም እወደዋለሁ። እሱም ባህሪዋን በጣም ነው የምወድላት። አደረች ቁጭ እኔ ልጠቅም ነው ቆመጠ ልበልጥሽ። የኔን ግማሽ ታክላለች እኮ አሁን እቺ መቼ ለተዛ ቆማችሁ መስጠት ላይ ያያችሁ በጣም ረዝማለች። የኔን ግማሽ በእኔ ነው ቁመት በእኔ ነው ባክስታ በእኔ ታናባለች። አይ አሁን አንደኛ ክፍል ነው ስገባ በቃ አንዴ በጣም ነው የምትረዝመው። ብዙ ከቀጠለች ረጅም ነው። እናመሰግናለን። ልጅነት፣ ወጣትነት ሰው መሆን መፈተኑ አይቀርምና ተጋጭታችሁ ታውቃላችሁ? አዎ መጋጨት አለ፣ እንጋጫለን። በደንብ ነው የምንጋጨው። ተኮራርፈንም እናውቃለን፣ ተዘጋግተን ምናምን እናውቃለን። ያው ሰው ልጅ አብሮ ሲኖር ይጣላል፣ ይታረቃል ምናምን። በእንደዚህ ምክንያት የተጋጨው ነው ብዬ አሁን ላይ የእውነት የማስታውሰው ነገር የለም። ለመፍታት ቁጭ ብለን ምናምን አውርተንበት አናውቅም። ይሄን ያጣላኝ ይሄ አንባባልም። ይሄ እንዲህ ነው ብዬ ቂም ይዤበት ምናምን የምለው ነገር የለም። ሳምሪ ላይ የሆነ ሰዓት ላይ ወይ ተጣልተን ተኮራርፈን ባስፈለገኝ ሰዓት በቃቂ ስልክ እንደዚህ ምናምን ብዬ ጠይቃታለሁ። እሷም እንደዛው በቃ ካቆምንበት ነው የምንቀጥለው ሁሉ ጊዜ። መቼ እንደታረቅን ሳናውቀው በአንድ ላይ ግጥም ብለን ደግሞ እንገኛለን እና ሰው አስታርቆን ምናምን አያውቅም። መጣላታችን ራሱ ይሄን ያህል እንደዚህ ሰው ረጅም ጊዜ ራሱ ብንዘጋጋ ሰው የሚያውቅ አይመስለኝም። ራሳችንን ችግራችንን ፈተው ማንም መሀላችን አይገባ። ካቆምንበት ከዛ እንጀምራለን። ወደኋላ ምንም የሚጎትተን ነገር የለም። ያመጣችሁ መንገድ ለየትኛውም እንቅፋት ጥርጊያ ይሆናችሁ። ጨዋታችንን እንቀጥል። ከአባባ ቤት ከወጣን በኋላ የነበረች አከራይ ትዝልሻል? አዎ እንዴ እሷ ስታየን እኮ እንትን አልመሰላትም ነበረ መሰለኝ። መጀመሪያ ስታይ ምግብ እንደዛ ነበረ መሰላት። ምግብ ሰርተን ስንበላ ነበራት። ዘመናዊ ሰው ትመስሉኝ ነበር አለች። ምግብ መስራታችን እንደኋላ ቀር ነበር። ከዛ ካስታወሽ በወሩ ውጡልኝ ብላ ተነጋግረን ወራችን ሰኞ ቀን ነበረ። እሁድ ቀን እኔ ሰኞ ስለማልኖር ብላ ቆማ ነው ያስወጣችን። አንድ ባል ከዛ ነዘልሽ ቤት የገባን በሷ ምክንያት ነው የገባነው። እንዴ በጣም ትዝ ካለሽ መኪና ምናምን የልጇ መኪና ግቢ ውስጥ ይቆም ነበርና እንዳጭሩና ተፈቀር ነበር መንገባው ራሱ። ከባድ ጊዜ የምትሉት ካለ? አብረን ስንኖር ከባድ ጊዜያቶች ሳምሪ ትታመም ነበረ። ማለት ጨጓራን ያማት ነበረ። ኃይለኛ ጨጓራ ነበረባት። ግን ይሄ የሚመስለኝ ምግብ ብዙም አትበላም፣ ታስቸግር ነበር ምግብ ላይ ራሱና አንዴ ማረሳው አጋጣሚ ሰልፍ ላይ ታክሲ ተሰልፈን ወድቃ ታውቃለችና ከዛ በኋላም ወድቃ ቤት ከገባን በኋላ ያኔ ደግሞ ራይድ ምናምን እንደዚህ እንደልብ አልነበረም፣ ላዳ ነበር ምናምን። ሆስፒታል ለመሄድ በቃ በጣም ችግር ነበር። መርፌ አትወድምና እንደ ሕፃን ልጅ በቃ ሆስፒታል ከሄደች መርፌ የሚወጓት ነው የሚመስላት እና በዚህ በጣም ነበር በቃ እንትን የምንለው የምንጨቃጨቀው። እናም የዛች የሚያማትን አጋጣሚዎች አልወዳቸውም። በጣም ከባድ ጊዜ ነበር የምታሳልፈው። ሲያማት እሺ አትልም፣ ሆስፒታል መሄድ ምናምን፣ ቤት በቃ ምግብ አበላም ምናምን። የእነኛ ነገሮች በጣም
በቃ አረሳቸው ማለት ቤት ውስጥ እሷ ቴኬር ማድረግ እኔ ማስታመናም ትችላለች፣ ግን እኔ ደግሞ እሷን እንደሷ ማድረግ ስለማልችል በጣም ነበር የሚደብረኝ። በጣም እንትን ነበሩ ለእኔ ከባድ ጊዜያቶች ነበሩ እነዛ ሰዓቶች። ስለ እኔን ሳወራ ከእሷ ጋር ለመጀመሪያ ጊዜ ተጣልተን ነው በቃን አብረ መኖር አሁን አንችልም የተባባልንበት ጊዜ ለእኔ በጣም ከባድ ጊዜ ነበረ። እኔ ቶሎ ሰው የምቀርብ ሰው አይደለሁም፣ ፈጣን አይደለሁም ለቅርበት። እሷ በጣም ፈጣን ሰው ስትቀርብ ምናምን እና ሌላ ጓደኛም አልነበረኝም እንደሷ የቀረበ እና ያ ጊዜ ባንዴ ባዶ የሆንኩ ያክል ነበር የተሰማኝና ያ ጊዜ ለኔ በጣም ከባድ ነው ሳስበው የሚደብረኝ እና በጣም በብዙ የተከፋውበት ያዘንኩበት በእኔና በሷ መሀል ያለው እሱ ነበረ። ስታገባ ከባድ ነበር። ብዙ ጊዜ እነሱ ቤት እየሄድኩኝ አድር ነበረ እና እነሱም ይሄ እንዴት ነው በቃ ስቀር ምናምን ቅር ይላቸዋል። አመጭም እንዴ ዛሬ ምናምን ይሉኛል እና በጣም ከባድ ነበር። እየሄድኩ አድር ነበር። እንደውም አንድ ጓደኛዬ በጣም አንቺ አምሻል እንዴ ባለትዳር ቤት እኮ አይታደርም ምናምን ያለ ይቆጣኝ ነበር። ይሄን ያህል በቃ ሰው እንዴ ባለትዳር ቤት እኮ አይኬድም ለምንድን ነው የምትሄጂው እስከመባል ድረስ ደርሼ ነበር። በጣም ብዙ ጊዜ ቤታቸው እየሄድኩ አድር ነበር። ያልነገራችሁን የተረሱ ገጠመኞች ወይም ውጣ ወረዶች ካሉ? እንደ አጋጣሚ መጀመሪያ ጊዜ ማረሳው አንድ ጓደኛችን ነበረች እና የጋራ ጓደኛችን መጀመሪያ ጊዜ ቤት ስንከራይ ያው ምን ጠይቀው ሰው ስለሌለ እሷን ተከትለን መጣን። በጣም ሩቅ ነበረ ለሁለታችን ትምህርት ቤት፣ ሁለታችንም የተለያየ ትምህርት ቤት ነው የተማርነው። ለሁለታችንም በጣም የሚርቅ ትምህርት ቤት ነበር፣ ሰፈሩ የሚርቅ ነበረ እና የዛን ሰዓት ገና ብቻችንን ብር እንዴት ማኔጅ እንደሚደረግ አናቅም። ሚያልቅ አይመስለንም ነበረ። ቤት ኪራይ ደርሶ ምናምን እንትን የምንለው አይመስለንም ነበረ። ብሩ ሚያልቅ አይመስለንም ከቤት የሚሰጠን እና ትምህርት ቤት ደርሰን ስንመጣ ወደ ቤት ስንመጣ ብሩ ያልቅብናል፣ ይቸግረን ነበር። አርብ ደርሶ ወደ ቤታችን እስከምንሄድ ድረስ ምናምን በጣም ይቸግረን ነበረ። እሱ ብዙ ቻሌንጆች አሳልፈናል። እሱን አስታውሳለሁ። በጣም ሳምሪ የምታስቸግረኝ የነበረው አንድ ነገር ውሃ የለመደችው ውሃ ነበር የምጠጣው እና ሰፈራችን በጣም ሩቅ ነበር እና ዳገት ነው፣ በዛ ላይ ቁልቁለት ምናምን አለው እና ውሃ ተሸክመን ነበር ሁሌ የምንሄደው እና በዚህ በቃ በጣም ታስቸግረኝ ነበር። በዚህ አጋጣሚ የማረሳው ገጠመኝ ለመጀመሪያ ጊዜ የተከራየንበት ቤት አከራያችን በጣም ጥሩ አከራዮች ነበሩ። በዚህ አጋጣሚ እንደውም እናመሰግናለን። ምክንያቱም ቤት ስንለቅ በጣም ጥሩ ከመሆናቸው የተነሳ ተሳቀን ማታ ተኝተው ነበረ እቃችንን ላይ ይዘን ወጣ ነው ማለት ያው ቤት መልቀቅ መብታችን ነው፣ ግን እንትን ብለን በጣም በቃ ነው የምንወዳቸው፣ በጣም ነው የምናከብራቸው፣ የምንፈራቸው እና ልንወጣ ነው ብሎ መናገር ከብዶን ሳነግራቸው ነበር የወጣ ነው እና በዚህ አጋጣሚ እንደውም በእኔም በሳምሪም ስም ይቅርታ ብለናቸዋል። ሌላው ደግሞ አንዴ ሹክል በላችሁ ቀረጻ ያው አብረን ነበር። እኔ እዚህ ሙያ ውስጥ ስገባም አብረን ነበርን፣ የተለያየ ቦታም ስንሄድ አብረን ነበር የምንዞረው ምናምን እና ሹክል በላችሁ ቀረጻ ፊልድ ወተን አፋር ግመል አውጥተን ያውቃልና በጣም በቃ የግመሉ ፓርትላችንም እዛ ጋ የነበረው ክሩ በጠቅላላ የሚረሳው አጋጣሚ አልነበረም። ሁላችንም እንዴ ብዬ ልንገራችሁ ያመለጥነው አመላለጥና በጣም ነበር የሚያስቅ ገጠመኞቻችን ብዙ አሉ። ማማን ያደረግናቸው ነው እዚህ ማለት እኛ ፍላጎታችን አልቅም ነበር። ደግሞ እንደ ተማሪ አልነበርንም። እውነት ለመናገር በጣም ብዙ የሚያምረን ነገር ሁሉ እናደርግ ነበር እኮ ያው ተማሪ ስትሆኝ ለነገሩ ከብዙ ቦታ ነበር ብር ይላል አትቸገሪ። ከዛ ብሩን አጥፍተን ካስታውሽ የቤት ኪራይ ደርሰው ማማ ጋር ከዛ አሰብንና ማንን በቃ ምን እናድርግ ምናምን ተባብለን አይ ብሩን እኮ አሰባሰብን፣ ግን በቃ በሰዓቱ አልፎ ነበር ለበዓል ቤት ሄደን ነበር። ከዛ ማማን ምን እንበላቸው ብለን ተመካክረን ምናምን አስበን ከዛ ሆነ ብቻ የሩቅ ዘመድ ለምን ለቅሶ አናደርግ ምናምን ተባብለን
ለቅሶ ላይ ከርመን ነው ጥቁር በጥቁር ለብሰን ገብተን ምሳው ስንለብስ በደንብ ነው የለበስነው። ሻሽ አስረናል፣ ሻሽ አስቀረን፣ ሙሉን ለብሰናል። ከለቅሶ ነው የመጣ ነው ጥቁር በጥቁር ለብሰን። እማማ ግን በዛ አጋጣሚ ይቅርታ ግን ከዛ ምሳው ላይ ተጋበዝ አዝነውልን ማለት ነው። ሀዘን ላይ ናቸው ብለው ጋብዘውና ምሳ ቤታቸውን ላይ እናቆም ነበር። የዛ ቀን ያየነው እራሱ ምሳ ጋብዘው። ከዛ ግን ስለዋሸን ተቸግረን ነበር። የዛን ሰሞን ማውጣት ማውለቅ ደህና ለብሶ መውጣት ተቸግረን ነበር። የተወሰነ ጊዜ ውጪ ነበር እየቀየርን የምንመጣው። እንደዛ ጎረቤትና ስቴር ቤት ሄደን ነበር ልብስ የምንቀይረው። ጥቁር በጥቁር ለብሰን እንወጣና በፌስታል ይዘን ቀይረን ነበር ብንሄድ የሆነ ቦታ እራሱ። በቁም ነገራችሁ ተምረን በሚያስገርመው ዘና ብለን ጉዟችሁን በጥቂቱ ተመልክተናል። በመልካም ምኞት ወደ ማጠቃለያችን እናምራ። ለመቲ የምመኝላት በቃ የምትፈልገው የምትመኘው ነገር ተሳክቶላት መሆን የምትፈልገው በሙሉ ተሳክቶላት ማየት እፈልጋለሁ። ሳምሪ ይሄ አሁን የምትኖረው ህይወት ይገባታል። ከዚህ በላይ እንዴት ነው በቃ ይሄ ነው ትልቁ ህይወታችን ላይ ያው ማግባት መውለድ ያው እግዚአብሔርም ደስ የሚሰኝበት ነገር ስለሆነና በጣም ደስተኛ ነኝ። ከዚህ በላይ ደግሞ እግዚአብሔር በጣም በብዙ ልጆች እንድትወልድ እፈልጋለሁ። በልጆች ይባርካት። አሁንም ልጇ ከዚህ በላይ አድጋ ምንድነው ይባላል ወግ ማረግ ታሳያት። ማመስገን ፈልገው ደግሞ ባለቤቴን የሳምሪ ባለቤት ፋሲካ ይባላል። እኔ ፋፊ ነው የምለው። በጣም ነው የማመሰግነው። ማለት ከመጀመሪያው እሱ እንዴት ነው ከድሮም ጀምሮ የነበረንን ነገር ስለሚያውቅ እንደ እህት ነው የተቀበለኝ። እኔንም በመምጣቴም ይሄ ባለው ነገር በቃ አይከፋውም። ከኔ ጋር ጊዜ በማሳለፉ አብረን በምናሳልፋቸው ነገሮች በምንሆነው ነገሮች ኢቭን እኔ እና እሷ ስንጋጭ ራሱ እኛ መሀል ገብቶ እንደዚህም አድርጉ እንዲህም ሆኑ ምናምን የሚለን ሰው አይደለም። በጣም ጥሩ ሰው ነው እና በዚህ አጋጣሚ አመሰግናለሁ ፋፊሻ። መወዳትን እህቴን ጓደኛዬን እንደኔ አድርገህ ስለተቀበልካት አመሰግናለሁ። በጣም ስለምትወድልን ጓደኝነታችንን እንደዚህ አድርገህ ስለተቀበልካት በጣም ነው የማመሰግነው እና እወዳችኋለሁ። ልጄም እወድሻለሁ። ያው ለሳምሪ ያለኝ ፍቅር በጣም ነው መወዳት። ማለት ሁሉ ጊዜም ከጎኔ ነች። ለራቅም ብንቀራረብም ሁሌ ከጎኔ ነችና መቲዬ ያሰብሽው በሙሉ እንዲሳካልሽ ምኞትሽ እንዲሳካልሽ እመኛለሁ። በጣም ነው የምወድሽ። ታውቂያለሽ፣ እህቴ ነሽ። በጣም በጣም ነው የምወድሽ። ቃል የለኝም ላንቺ። ሁሉ ነገር ማለት ሁሉም ቦታ የምትሆኚ ነሽ። በቃ ብዙ የምትሆኚ ነሽ። አንቺ አንድ ሆነሽ ብዙ ነሽ። በቃ አንቺ ያለሽበት ይሞቃል። ግርግር ነሽ ብቻሽን። አንቺ ያለሽበት ይሞቃል እና በጣም ነው የምወድሽ። በጣም 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 ነው የምወድሽ። ታውቂያለሽ እሱን። በጣም ነው የምወድሽ። በጣም ነው የማከብርሽ። ከዚህ በላይ እግዚአብሔር ህይወትሽን ያሳምርልሽ። ከዛ ደግሞ አግብተሽ ወልደሽ ልጆቻችን ደግሞ እንደኛው ጓደኛ አድርገን እህትማማቾች አድርገን እንቀጥል። እግዚአብሔር ለዛ ያድርሰን። ያንን እመኝልሻለሁ። እወድሻለሁ። የሚገባሽን ህይወት ነው የምትኖሪው። እግዚአብሔር ደግሞ ከዚህ በላይ ከፍ ያድርግሽ። ሌላ ምን የለኝም ማለት እወድሻለሁ። እህቴ ነሽ አሁንም ወደፊትም። ብቻ ሁሉ መልካም ነገር የተባለ ነገር በጠቅላላ ይግጠምሽ። በጣም ነው የምወድሽ። ላንቺ ያለኝን ነገር ያው አንቺም ታውቂዋለሽ፣ በዙሪያችን ያሉትም ሰዎች ሁሉም ያውቀዋልና ሌላ ማለት የምፈልገው ነገር ያው በቃ እግዚአብሔር ፍቅራችንን አሁንም ቢሆን እንደዚሁ ያቆየን እስከ እርጅና ምንድነው እስከ ሞት ነው የሚባለው ድረስ እንደዚሁ ሳንቀየር ሁለታችንም እግዚአብሔር ለዛ ያድርሰን። ምንድነው ይባላል የልጅ ልጅ ምናምን
ማረግ ያሳየን እስከ እርጅና በቃ እግዚአብሔር አብሮ ያድርገን አይለየን ነው የምለው። አመሰግናለሁ። ድሮ ቀረ መባልን ሰርዛችሁ በአብሮነትና በመተሳሰብ ዛሬም መዋደድ አለ ብለን በፍቅር ስም ቆይታ እንዲኖረን እድል ስለሰጣችሁን ክበሩልን። ታሪክ አለን ለምትሉን ቤተሰቦች 8228 የፍቅር በራችን ስለሆነ መልእክት ላኩልን።